እዚህ ቤት የምትቆይ ከሆነ ገና ብዙ የሚፈጠሩና የሚበጠበጡ ነገሮች አሉ። እኔ ደግሞ አይኔ እያየ ቆሜ ያ ነገር ሲፈጠር ማየት አልፈልግምና ሂድ ስልህ እዚሁ አካባቢ የሆነ ችግርም ከተፈጠረ እንትን ትላለህ ኪኒን ደግሞ ለ30 ደቂቃም ለምንም የሚያስተኛውን ነው ይዤ የመጣሁት ማለት ነው። ብዙ ልጅቷን ታስወጫታለሽ። ምን ነው የተኛው? በቃ አስፈላጊ አይደለም። ከሱ ጋር ድብድብ አስፈላጊ አይደለም። ልጅቷን ታስወጫታለሽ ወይስ አታስወጫትም? አዎ የምርዳን ያልኩ ነው። እንደዛ ታስወጫታለሽ ወይስ አታስወጫትም? አንዴ ልጠይቀው እሱን። ንገሪ። ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ትላንትና የተፈጠረው ነገር አይታችኋል። በዚህ አይነት ማለት ልጅቷ ህይወቴን ለመበጥበጥ ነው የመጣችው በቀጥታ ማለት ነው። እዚህ ቤት የምትቆይ ከሆነ ገና ብዙ የሚፈጠሩና የሚበጠበጡ ነገሮች አሉ። እኔ ደግሞ አይኔ እያየ ቆሜ ያ ነገር ሲፈጠር ማየት አልፈልግምና አንተ ወንድሜ ከሆንክ እኔም በሀሳቤ ተስማምታ አንድ ነገር ማድረግ አለብን። አንድ ነገር ትረዳኛለህ ማለት ነው። እኔ ማስገባት አይደለም አውቃታለሁ እንዴ አላወቅኳትም እኮ ሰው በዚህ ልክ በ2 አመት ውስጥ ይቀየራል ብዬ እኔ አስቤም አልሜም አላውቅም። ሲጀመር ፊቷን እስክረሳው ድረስ እንዴ አንተ እኮ በጣም አብሬ በላ የጠጣ ሰው እንዴት ይረሳል? አይቸስ ሌላ ፍጹም ሌላ ሰው ነው የሆነችብኝ ነው። እኔ እኮ ያወቅኳት እኮ እዚህ ጋር ምልክት አላት። ገብቷል አይደል? እዚህ ጀርባዋ ላይ ምልክት አላት፣ ንቅሳት አላት። በዛ ንቅሳት ነው ያወቅኳት ማለት ነው። በደህናው ጊዜ የተነቀሰች እንጂ በምንም አይነት መንገድ እሷን የሆነ አሁን ከመሬት ተነስቼ ገናኝ እንዳየዋት ማቃት ሰው አይደለም። እንደዛ አብዛኞቻችሁ የምታስቡት እንደዛ አርጌ አውቄ ያመጣኋት ነው የሚመስል። እኔ እኮ አንድ ሰው ህይወቷን ለማትረፍ ሆስፒታል ወሰድን አዳናት። ከዛ ደግሞ ለምንድነው መኪና ውስጥ የተገኘችው የሚለውን ነገር ለመጠየቅ ነበር እኔ የመጣሁት ማለት ነው። እና ግን የሆነው እንደዛ አይደለም። ነገሮች ሁሉ እየተበላሹ ነው ያሉት። ትዳሬም እየፈረሰ ነው ያለው ማለት ነው። በዚህ አይነት ደግሞ ይበላሻል። ስለዚህ ቶሎ የሆነ መፍትሄ መፈለግ ልጅቷ በዚህ አይነት በዚህ አወራሯ ያልሆነ ነገር ታወራለች። ነገሮችን አታውሪ፣ በቃ ያለፈ ታሪክ ነው ምናምን እያልኳት ተመልሳ እሷ ሌላ ነገር ትፈጥራለች፣ ሌላ ሀሳብ ትፈጥራለች ማለት። ስለዚህ ማውራት ብትጀምር እኮ አስበዋል ያለው ሚስጥር እንዳለ በግልጽ ታስረዳታለች። ምን ሊፈጠር እንደሚችል ማውራት እስከቲ በፊት እኮ ማውራት ትችላለች። ምን ሆና እንደዚህ አደጋ ይድረስባት ምን ትሁንና እንደዚህ ልሳኗ እንደተዘጋ ነው ያላቀም። ስለዚህ ሳይረፍድብን የሆነ ፈልገን እንደምንም ከየትም ፈልገናት ምን እናድርግ? አሁን እኔ ሐሳብ አለኝ። ገብቷላ? ምንድነው እኮ እቺ ልጅ ከቤት ውስጥ እኔ ትውጣ ብል አሁን ምን ያስመስልብኛል? ተውጣ ካልኩኝ ችግር እንዳለብኝ ነው የሚመስለው። አይደለም ኖርማሊ ተውጣ ብል ችግር ያለብኝ ነው የሚመስለው። የባሰ ማለት ነው መጥፎ ነገር ነው የሚፈጠረው። ስለዚህ ምን እንላለን? እኔና አንተ አንድ ላይ ሆነን በቃ አብረን ጠንከረን ምናምን ነገር የሆነ ሲስተም ፈጥረን ራሷ ፍቅር ትውጣልኝ እንድትል ማድረግ እኮ በምን እሱን እኮ ነው ልነግርህ ያልኩት። አዳምጠኝ። ምንድነው ያሰብከው ነገር አለ? የሉም። አሁን በአጋጣሚ እሷም ወጣለች፣ ፍቅርም ወጣለች። ልጅቷ ኦሬዲ አለች፣ ተጋድማለች። ያው እኔ ካልፈለኩ አስተቀረ ዝም በላ ማውራት አትችል። መቼስ እኛ የምናደርገውን ነገር እንደዚህ ማብራራት አትችል። ሲጀመር ያላየችውን ነገር አታወራ። ከዛስ ከወጣች ማጅራቷን ብዬ መልሳታለሁ። ስለዚህ ምንድነው ሳትመጣ እሷ ያሰብከው መፍትሄ ተናገር። ቀድሜ ያስቤበት ፋርማሲ ሄጄ ነበር። ከፋርማሲ የእንቅልፍ ኪኒን ገዝቻለሁ። ምን ለማለት ወይ ጉድ! ግልጹን ንገረኝ። ያሰብከው የእንቅልፍ ኪኒን ገዝቻለሁ። ፍቅር ደግሞ ታውቃለህ ከማታ ጀምሮ የለችም ነበር እዚህ ማለት ነው። ቤተሰብ ጋር ነበረች። ዛሬ ግን ትመጣለች እኮ። እሺ ስትመጣ ቀጥታ እሷ እንዳየች የሆነ ነገር አስባ የሆነ ነገር እንትን ብላ የሆነ ነገር እንደተበላሽ አድርጋ እቺ ልጅ ከዚህ ቤት ራሷ ጉሮሯን ይዛ እንድታስወጣት ፈለኩ።
እኮ በምን እንዴት ኪኒኑን ለምንድን ነው የእንቅልፍ ኪኒኑ ወደ መፍትሄው ነው። በጣም የእንቅልፍ ኪኒኑ ምን እናደርጋለን? ዳኒ እንደመጣ ሁሌ ውሃ ሲጠጣ አየዋለሁ። ውሃ ይላል በቃ ብዙ ጊዜ ማለት ነው። አዎ ታዲያ ውሃ ይላል። ያው ባይል እንኳን ጠብቀን እስከሚል ድረስ ጠብቀን ኪኒኒ የእንቅልፍ ኪኒኑ የገባበትን ውሃ እንሰጠዋለን። ከዛስ ይተኛል። ከዛ ጎትተን ወስደን አስገብተን እዛ ሱሪው ምናምን አውልቀን እናስቀምጠዋለን ማለት ነው። አዳምጠኝ፣ ምንም የሚያሰጋ ነገር የለም። ወንድም መጥፎ ነገር ነው፣ ግን ወንድም ደግሞ ለወንድሙ ይቆማል። ምክንያቱም እኔ እቺ ልጅ ከእንግዲህ ፊት ለፊት ተገናኝተው የምታወራ ከሆነ ብዙ የምታወራው ነገር አለ፣ በጣም አስጠሊ ነገር፣ ትዳሬን ሊያፈርስ የሚችል ትዳሬን ለማዳን ደግሞ ምንም አደርጋለሁ። ከዛ እሷ የምተኛበት ፍራሽ አለ ውስጥ ላይ ተኝተ ብላ የተፈቀደ ማለት ነው። እዛ ፍራሽ ውስጥ ልብስ ምናምን አልብሰን ዝም ብለን እናስተኛዋለን ማለት ነው። ገብቶሃል? ከዛ እሷ ስትመጣ ምን እንላለን? ፍቅር ስትመጣ ምን እንላለን? አብሯት ተኝተዋል፣ አብሯት ደፍሯታል ወይ ተደፋፍሯል ምናምን ብቻ ያልነውም ብለን ከዛ እሷ ትበሳጭና ልጅቷን ላስወጣት ሌለ ቀስ ብለሽ ተረጋጊ ምናምን እያልክ እንድታስወጣት ታረጋለህ። አለቀ በቃ። ሌላም ችግር ይፈጠራል። እቺ ልጅ እዚህ ቤት ውስጥ ምቆይ ከሆነ ሌላ ችግር ይፈጠራል። እኔን ራሱ ሞክራ እምቢ ብያት ነው ብዬ ከዳኒ ጋር ያደረችው ብዬ እንትን እላለሁ ማለት እሱ እኮ ሲጀመር ዳኒን እዚህ ደርኮ ያለችው ፍቅር እኔ ጋራ የሆነ ነገር ያደርጋሉ ብላ ስላሰበች እኮ ነው። ገብቷል? አሪፍ ሀሳብ ነው። ግን እንትን ውስጥ ታዲያ እንዴት ነው የምታደርገው? ምን አብረው ተኝተው መቼም አንድ ላይ አታገኛቸውም። አብረው ተኝተውማ ልጅቷ እሺ አትለኝማ። እሺ ስለማትለኝ ወደዛ ወስጄ ዘጋባትና ውስጥ ላይ ከዛ በኋላ እሱን እንደዚህ አይነት ነገር አድርጓታል። ስለዚህ አይቻቸው ሲይዛቸው እሷ ተነስታ ፈርታኝ ሸሽታ ውስጥ ገብታ ዘግታ ነው በሩን እላለሁ። ከዛ ሰው ጉሮሯን ይዤ ካላስወጣው ማለቷ አይቀርም። በቃ ይሄ ነው እና ለእንቅልፍ ወስዶት አይደል እሱ የሚተኛው። ስለዚህ እሱስ ራሱ እንዴት እንደያዛችሁ ካወቀ እንዴት ተኛ ብላ ልትጠራጠር ስለምትችል ሊያመልጠን ሲል መተነው ነው ብለን እናሳምናታለን ማለት ነው። ገብቶሃል? በቃ ስለዚህ አሁን ምን አንተ አሁን የሆነ ጥርጣሬም እንዳይፈጠር አንተ ሂድ ስልህ እዚሁ አካባቢ የሆነ ችግርም ከተፈጠረ እንትን ትላለህ። ኪኒን ደግሞ ለ30 ደቂቃም ለምንም የሚያስተኛውን ነው ይዤ የመጣሁት ማለት ነው። ብዙ እንትን የሚላል እሱንም ቀንሼ ነው የምሰጠው። ስለዚህ ማለት በጣም ተኝቶ እንትን ካለም ሌላ ነገር እንዳጠረጥር ኪኒን አብልሰውት ነው እንዳትል ማለት ነው እኮ። ሰዓት መጣ ከመምጣቷ በፊት አድርግ በቃ። እኔ ልሂዳ ምን አደርጋለሁ? አዎ አንተ ሂድ ግን እዚሁ አካባቢ እሺ ሆናለሁ። ደውል ልክ እሱ ግን መጀመሪያ ላዘጋጃ ልትመጣ ትችላለች። ቶሎ በልሽ ልትመጣብን ትችላለች። ና ብለኸዋል አይደል? ና ብለኸዋል። በቃ ይሄንን እዚሁ አስቀምጥላታለሁ እንደቀዳ ሰው ማለት ነው። እሺ እሱማ ሁሌ ነው የሚጠጣው እንደመጣ ሁሌ የሚጠጣው ደግሞ ሁሌ ገብቶ ቀርቶ ምናምን አይጠጣም። እዚህ ቤተሰብ ሆኗል። ግን ሁሌ ሰው ነው የሚልከው። በፊት የሚጥል ነበር የሚልካት። በቃ አንተ ውጣ በቃ ነገሮችን እኔ አስተካክላለሁ እንጂማ ዝም ብዬ አፌን ከፍቼማ አላይም። ቆም ችግር የለም እኔ አውቃለሁ። የት ሄደ ነው የሆኑ ልሳት ግን አንድ እውነት ንገረኝ። የምሬ ነው አይደለም አዳምጠኝ። የሆነ እውነት ሳትዋሽ ንገረኝ። አይደለም እሷ ምንድን ነው ያለችክ? ፍቅር ነቻ ውጭ ስታድር ዛሬ ቤተሰብ ጋር ስትሄድ ጠብቅልኝ ከዚች ልጅ ጋራ ይተኛሉ አይተኛሉ የሚለውን ቤት እንጂ አንተም አብረህ ቤተሰብ ጋር ትሄድ ነበር በፊት። እሷ
ነገረኝ። እንደምታስባት አይነት ሲታረ አይደለም። አትዋሽ ዳንኤል፣ አትዋሽ፣ የምር አትዋሽ። ምንድነው ማሽው? እውነቱን ነው ነገርኩህ። ተባብረሃታል። ማን? እሷን ጠብቅልኝ ብለሃለች። ባሌን እዚህ የሆነ ነገር ወንድሙ አይደል እንዴ? እና እኔን እንደዛ አሁን ከዚህ ልጅ ጋር ድጋሚ ምተኛ ነው የሚመስለው? ለምን እንደዛ ታስባለህ? አሁን እኔ በምን አሰብኩኝ? አላሰብኩም እኮ አንተ እያሰብክ ነው። እኔ ደግሞ እንዴት አድርጌ እቺ ልጅ ከዚህ ቤት ፈንቅዬ እንደማስወጣት እኔ ነኝ የማውቀው። እንደዚህ ሐሳብ አለህ ነው ላይ መተኛ ነው እንዴት እና ያላሰብኩትን ለምን ታሳስበኛለሽ? ያላሰብከውን አይደለም አንተ እኔን የሆነ ነገር ያደርጋል ብላችሁ ስላሰባችሁ ነው እደር እዚህ ያለችክ ማለት ነው እንጂ ቤት ነበር የምታድር። ልታረግ ትችላለህ አንተ። እንደዚህ አይነት የቀለለ አማርኛ አታወራ ማለት አታወራ። ቃልች እኮ በስነ ስርዓት አግብቻለሁ ብላለች። ገባህ? ይሄን ያረክ ሰውዬ ደግሞ ይሄንም አታረግምልበት ምንም አይነት ምክንያት አይኖርም። ለምን ምን ታረቅ? አንተ በመሀል ገብተህ ጠላታችን እሷ ነች ልጅቷን ለማስወጣት እንደመተባበር ጭራሽ ከቤት እንዳትወጣ ቁጭ ብለህ ትጠብቃለህ እንዴ? ወንድም ከሆንክ ትክክለኛ ወንድም ከሆንክ የእህትን ትዳር ነው መጠበቅ ያለብህ። አንተ ያፈረስከው ነው የሚጠብቀው። አንተ የትም ሰው ምንም ስትንዘላዘል ያልነገርካት ስትንዘላዘል እንዳልነገርካትም እኮ ለምን አነግራትም ነበር? መጀመሪያ ችግር ቢኖርበት እኮ ተነግራት ነበር አይደል? ገና ተቃጥዬ የመጣሁትን ሰውዬ ሌላ ቃጠሎ አልጨምርብኝ። እባክህ እንትን ብለህ ነው አንተ የሆነ ነገር አስባችሁ አብራችሁ ዶልታችሁ ምናምን ጠብቂው ምናምን ለሊት ይሄኔ ካሜራ ስቀርጽ ነው ያደርከው። ሳሚ አብሯት የሆነ ነገር ያደርጋል ብለህ እኔ ደግሞ ውስጥ ለውስጥ አልሄድም። ግልጽ ነኝ። በዳዴ እንዳለ ለቤተሰቦች ተነስቼ ለሊት በዳዴ የሚሄድ ሰው አይደለሁኝም። ግልጽ ነኝ። በስነ ስርዓት ነው አልጋዬ ላይ ለጥ ብዬ ያደርኩት። ውሃ አሰጠኝም ነው ይሰጣል። አቦና ቁጭ በል ምን አባቱ ውሃ ሰው እንደዚህ ታላቅ ሆኜውላ እንደዚህ እየተንከባከብኩ አንተ ግን በቃ ጠላት አትሁን። ትዳራችን መሀል ገብተህ አታፍርስ። ምንም በትንሽዬ ቪዲዮ ካገኘው አጋልጣል እኮ አንተ እኔን ለማጣላት እኔን የሆነ ግን አታገኘኝ። የሚገርመው ነገር እኔ ምንም ስለሌለብኝ ንጹህ ስለሆንኩ አዎ የእኔን ትዳር ለማፍረስ ነው የምጥረው። ግን እኔ ደግሞ አልገኝልህም። እስኪ ምን እንደምታመጣ ሲጀመር እስከ ዛሬ ድረስ እየተጋለጥክ ያለኸው ንጹህ ስለሆንክ አይደለም። ገባህ? ከሐኪም ቤት ጀምሮ እዚህ ድረስ ተከትላ ስመጣ ኧረ በእናትህ ዝም በል በእናትህ። እኔ ማላውቃት ሴት ነበረች። እዚህ ከመጣሁ ነው ሌላ ነገር የተፈጠረው። የሆነ መፈለፍለው ነገር ቢኖርም እንደዚህ ሆንኩ። ሲጀመር እኮ ኧረ በእናትህ ተወኝ። ወይ ጠጣ ወይ አፍን እዚህ ጋር እንትን አትበል። ምን ያማል እንዴ? መልስ ነው ላጥበው ነው እቃ ላጥብ ነው ስራ አለ። ተረጋግቼ መጠጣት አልችልም። ቤቴ መጠበቃል። በከታታ ጠጣውና እንትን ልበል። ላጥብ ነው እቃ አንድ ላይ አጥበዋለሁ። ውሃ ደግሞ በፊት ማታስተርፈው ምን ሆነ ነው እንትን የምትለው? በቃኝ ጨርሶ አይን ማን ይጠጣል? በቃኝ ደፋው ወይ ደግሞ ለምንድን ነው መደፋው? ንጹህ የሃይላንድ ውሃ እኮ ነው። ከጠጣው ጠጣው በኋላ መጠየቅ አይቀርም። አይነት ነው እናታችሁ። በልቅ እንዴት አሁን ትዳራችንን ማዳን እንዳለብህ አይምሮህን አሰራ እንጂ ለማፍረስ አትጣር። አንተ
የናድከውን አንተ የትም ለማፍረስ ጥረት አታድርግ። የናድከውን ነገር እኔ ልገነባ አልችልም። አንተ ነህ ባለቤቱ እኮ በቃ አይደለም። ይኸውልህ ትዳሬን ማዳን አለብህ አብረን ምናምን ነገር ማለት ነው እንጂ ዝም ብሎ እንዴት ይሆናል እንደዚህ? ምን አለም ታንቀላፋው ሲጀመር እኮ አንተ ነህ ምን ሆነ ነው የምታንቀላፋው? እንቅልፋም በቀን ትተኛለህ እንዴ? ትንጀፋጀፋለህ ነው ወይስ ሌሊት አብረሃት አድረህ ነው ከልጅቷ ጋር? ተው ሲባል ሰው መስማት አለበት አይደል? ምን አይነት ነው? እዚህ ቤት ባትመጪ ነበር የሚሻልሽ። ዛሬ የሆነውን ነገር ብታውቂ፣ አንድ ቀን ከቤት ወጥተሽ ብታድሪ የሆነውን ነገር ብታውቂ። እዚህ ቤት ይቺ ልጅ አትቀመጥ፣ አትሁን፣ ትውጣ እያልኩ የተፈጠረውን ነገር አንቺ አታውቂም። በገዛ ቤታችን ላይ ተጋድሞልሽ ነው ያደሩት። ተጋድሞ ነው ያደሩት ከልጅቷ ጋር። አንቺ እሱ አይደለም አንቺ ሶኔ እንዲጠብቅ አስቀምጠሽ ሄድሽ አይደለ? እንዲጠብቅ በላሽ አላልሽ? እንዲጠብቅ ሳይሆን ባሮኬ ይዤ ስለሄድኩኝ እዚህ እንዲሆን አይደል? ነይ ላሳይሽ፣ በእናትሽ የጀግናሽን ስራ ነይ ላሳይሽ። ጤና የለህም እንዴ? ነይ ላሳይሽ። ማንን ነው የምትለው? እኔ ሊያመልጠኝ ሲል ነው እዚህ ጋር። ሼም እኮ ነው፣ በጣም እኮ ሼም እኮ ነው። እግዚአብሔር ሼም። ምን ሆነ ነው ይሄ? እሷ ማደሪያ ነው አይደለ? አንተ ዳኒ ምን ሆነ ነው? ቆይ ዳኒ እዚህ ሌላ ነገር ሲያደርጉ ሲሸካሸቁ አድረው ነው አብረው አድረው ነው እያልኩሽ ነው። ልጅቷን ድንገት እኔ ጠዋት ከእንቅልፌ እንደነቃው ስመጣ ተቃቅፈውልሽ አለማቸውን አያውቁም፣ ተኝተዋል። ከዛ በኋላ እሷ ብድግ ብላ ተነስታ ምናምን ልትሮጥ ስትል ያዝኩና በጥፊ ብዬ አፏን ምንድን ነው የምትይው? ተነስቶ እሱም ሊያመልጥ ሲል አላመለጠኝም። ማጅራቱን ብዬ አስተኛዋለሽ። ልጅቷ ለምን ፈለግሽ? ሲጀመር እሱ እንደዚህ ነገር አያደርግም። ካደረገ ደግሞ እንዲሁ ነው ቢላ የሚሰካበት። አርጊው ከፈለግሽ ሰኪበት። ወንድ ከሆንሽ ለምን ትሰኪበታለሽ? ስሜት አለው እኮ ወንድ ነው እኮ እሱ። እኔ ጥፋቱ የኛ ነው አልኩሽ። ዳኒ አንተ አስፈላጊ አይደለም። ይሄ ውሸት ነው ብለኝ እግዚአብሔር ምንም አስፈላጊ አይደለም። ውሸት ነው በቃ ስለዚህ ማውራት አያስፈልግም። ልጅቷን ታስወጫታለሽ አታስወጫትም? ፍላጎትሽ ምንድን ነው? ልጅቷን ታስወጫታለሽ ወይስ አታስወጫትም? ራሷን እንደምትመስል ፈልጋለሁ። ልጅቷን ታስወጫታለሽ? ምን ነው የተኛው? በቃ ተኛ አንተ
በቃ አስፈላጊ አይደለም። ከሱ ጋር ድብድብ አስፈላጊ አይደለም። ልጅቷን ታስወጫታለች ወይስ አታስወጫትም? አሁን በፍቃደኝነት ነው እየጠየኩሽ ያለው። የመርዳኔ ከሷ ጋር ተይቶ በፍቃደኝነት ነው እየጠየኩሽ ያለው። አንተ የመርዳኔ ተለው ከሷ ጋር ጀመረች እንጂ ውጪ በቃ አትበሳጭ። እሱ ታኝታ ነው ወይ ከሷ ጋር? እሱም ሌላ ነገር ውስጥ መግባቱ አይቀርም። መቼስ ስሜት አለ፣ ግን የኛ ነው ጥፋት። ሴት አንስተን ያስተኛንለት እኛ ነው። እዚህ ቤት ካለች ገና ሌላ እኔንም ትደፍረኛ። እኔም ሞክራ እምቢ ስላት፣ አዎ እኔም ሞክራ እምቢ ስላት ነው እሷ ላይ ከእሱ ጋር እሱ ፈቀደላት ነው እያወራች ነው። ማውራታችንን ዝም ብላ ትሞክራለች። እያወራች ሴራ አላት፣ ሌላ የተደበቀ ሚስጥር አላት ማለት ነው። እዚህ ቤት አሁን ታስወጫታለሽ ወይስ አታስወጫት? እሱም ብቻ መልሽ። ታስወጫታለሽ ወይስ አታስወጫት? የመርዳን ያልኩህ ነው። እንደዛ ታስወጫታለሽ ወይስ አታስወጫት? አንዴ ልጠይቀው እሱን ንገሪኝ። እሺ አሁን ቤተሰብ ምንድን ነው የሚለው? ታስወጫታለሽ? እኔ ከሱ ማን መስማት ፈልጋለሁ። አስፈላጊ አይደለም ከሱ ጋር ማውራት። ታስወጫታለሽ ወይስ አታስወጫት? እናስወጣ ነው ብዬ ነው ከዚህ ማስወጣት። ዞር በልኝ ወደዛ። ዝጋ ካሜራ